በዛሬው ወቅታዊ መረጃችን ደቡብ ኮሪያ ወደ ጦርነቱ ልትገባ ነው። የደቡብ ኮሪያ ዋና መርከብ ላይ ጥቃት ተሰንዝሯል። ዝርዝር መረጃውን ይዘነዋል። በሌላ በኩል የነዳጅ ዋጋ በዓለም አቀፍ ደረጃ በከፍተኛ መልኩ ጨምሯል። ዝርዝር አለው። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ የኢራንን የሰላም ጥያቄ ውድቅ አድርገዋል። ይህም ትንታኔ ይኖረዋል። በተያያዘ መረጃ እስራኤል፣ አሜሪካና ኢራን የገቡበት የከረረ ጦርነት ምን ላይ ደረሰ የሚለውን እንዲሁም ሌሎቹን በዝርዝር የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ደቡብ ኮሪያ በተለምዶ በመካከለኛው ምስራቅ ፖለቲካ ውስጥ እጇን በብዛት አታስገባም ነበር። ትኩረቷ በሰሜን ኮሪያና በምስራቅ እስያ ኢኮኖሚ ላይ ብቻ ነበር። ነገር ግን ከሳምንታት በፊት ናሙ በተሰኘችው የጭነት መርከብ ላይ የደረሰው ጥቃት ነገሮችን ቀይሮታል። ይህች መርከብ በሆርሙዝ ሰርጥ በኩል በሰላም እያለፈች ሳለ ነበር ማንነቱ ባልታወቀ አካል ጥቃት እየተሰነዘረባት። መርከቧ ከፍተኛ ጉዳት ደርሶባታል። የዓለም አቀፍ የባህር ሕግም ተጥሷል። ደቡብ ኮሪያ በይፋ ባወጣችው መግለጫ አጸፋ እመልሳለሁ ስትልም ዝታለች። ይህ ቃል ቀላል አይደለም። የደቡብ ኮሪያ ባህር ኃይል በዓለም ላይ ካሉ እጅግ ዘመናዊ ኃይሎች አንዱ ነው። ሴኡል ጥቃቱ በማን እንደተሰነዘረ እያጣራው ነው ብትልም የፎረንሲክ ምርመራ ውጤቶች ግን ወደ አንድ አቅጣጫ እያመላከቱ ነው። የፎረንሲክ ባለሙያዎች በመርከቧ ፍርስራሽ ላይ ያገኟቸው ፍንጮች ጥቃቱ የተፈጸመው በከፍተኛ ቴክኖሎጂ በተሰራ ድሮን ወይም ሚሳኤል መሆኑን አረጋግጠዋል። አንዳንድ የአሜሪካ የደህንነት ምንጮች ኢራንን በቀጥታ ቢወነጅሉም በሴኡል የሚገኘው የኢራን ኤምባሲ ግን ጉዳዩን ሴራ ሲል ጠርቶታል። እንዲያውም ኢራን ጥቃቱን ለማጣራት አብሬ እሰራለሁ ማለቷ ዲፕሎማሲያዊ ጨዋታውን ይበልጥ ውስብስብ አድርጎታል። ደቡብ ኮሪያ ግን የጥቃቱ ምንጭ እንደታወቀ እርምጃ እወስዳለሁ ብላለች። ይህ ማለት ሌላኛው የኤዥያ ኃይል ወደ መካከለኛው ምስራቅ ጦርነት እግሩን እየከተተ ነው ማለት ነው። ይህ በእንዲህ እንዳለ ወደ ኢኮኖሚው ስንመጣ ምስሉ ይበልጥ ያስፈራል። የሆርሙዝ ሰርጥ መዘጋት ማለት የዓለም ነዳጅ ቧንቧ ተዘጋ ማለት ነው። ባለፈው ሳምንት ጦርነቱ ሊቆም ይችላል በሚል ተስፋ የነዳጅ ዋጋ በ6 በመቶ ቀንሶ ነበር። ዛሬ ግን ተስፋው በጭስ ተኗል። የብሬንት ድፍድፍ ነዳጅ ዋጋ በ4.11 በመቶ ጭማሪ አሳይቶ 105.45 ዶላር ገብቷል። የዩናይትድ ስቴትሱ WTI ደግሞ 99.80 ዶላር ደርሷል። ይህ ዋጋ ለምን ጨመረ የሚለውን ስንመለከት ነጋዴዎች ነዳጅ እናጣለን የሚል ስጋት ሲገባቸው ዋጋ ይጨምራሉ። የሳውዲ አምራኮ ዋና ስራ አስፈጻሚ አሚን ናስር የተናገሩት ንግግር የኢነርጂ ባለሙያዎችን ክው አድርጓል። ዓለም ባለፉት 2 ወራት ብቻ 1 ቢሊዮን በርሜል ነዳጅ አታለች ብለዋል። ይህ መጠን ማለት እንደ ህንድ እና ጃፓን ያሉ ሀገራት ለወራት ሊቆይ የሚችል ሀብት ነው። ጦርነቱ ቆሞ የነዳጅ ፍሰቱ ቢጀመር እንኳን የተዛባውን ገበያ ለማስተካከል ቢያንስ 1 ዓመት ሊፈጅ እንደሚችል ባለሙያዎች ይናገራሉ። ይህ በእንዲህ እንዳለ ጦርነቱ 73ኛ ቀኑን ይዟል። 73 ቀናት ሙሉ ደም መፋሰስ የሚል የሚሳኤል ድብደባና የኢኮኖሚ ኪሳራ። ፓኪስታን በመሃል ገብታ ሁለቱን ሀያላን ለማስማማት እየጣረች ነው። ኢራን በፓኪስታን በኩል ባለ 14 ነጥቦችን የያዘ የሰላም ጥያቄን አቅርባለች። ይህ ሰነድ ኢራን ጦርነቱን ለማቆም የጠየቀችው የመውጫ መንገድ ነው። ጥያቄዎቿ ግን ለአሜሪካ እጅግ ከባድ ናቸው። ኢራን በሆርሙዝ ሰርጥ ላይ ያላት ሉዓላዊነት እና አስተዳደር እንዲከበርላት፣ በነዳጅ ሽያጯ ላይ የተጣለው የ30 ቀን ማዕቀብ እንዲነሳላትና ለወደሙባት መሰረተ ልማቶች ካሳ እንዲከፈላት ትፈልጋለች። ፕሬዝዳንት ዶናልድ ትራምፕ ግን ይህንን ሰነድ ባነበቡት በደቂቃዎች ውስጥ ነበር በማህበራዊ ሚዲያቸው ምላሽ የሰጡት። አልወደድኩትም፣ ፍጹም ተቀባይነት የለውም ሲሉም ተናግረዋል። ትራምፕ እንደሚሉት ከሆነ ኢራን የሰላም ሀሳብ የምታቀርበው ተገዳ እንጂ ፈልጋ አይደለም። ቴህራን የኒውክሌር ፕሮግራሟን ሙሉ በሙሉ ካላስወገደች ምንም አይነት ስምምነት የለም ሲሉም አቋማቸውን አጠናክረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ኢራን በሰላም ሰበብ ጊዜ
ጊዜ እየገዛች ነው በማለት የትራምፕን ሀሳብ ደግፈዋል። ይህ ፍጥጫ ዲፕሎማሲው በመቀዝቀዝ ላይ መሆኑን ያሳያል። በተያያዘ መረጃ በመጪው ረቡዕ አንድ ትልቅ ክስተት ይጠበቃል። ፕሬዝዳንት ትራምፕ ወደ ቻይና ያቀናሉ። ይህ ጉብኝት ከ10 ዓመታት በኋላ የመጀመሪያው የአሜሪካ ፕሬዝዳንት ጉብኝት ነው። ትራምፕ ብቻቸውን አይደለም የሚሄዱት። የቦይንግ፣ የኳልኮም እና የሲት ግሩፕ ዋና ኃላፊዎችን አስከትለዋል። ይህ ማለት ጉዞ የፖለቲካ ብቻ ሳይሆን የቢዝነስም ጭምር ነው። ትራምፕ ወደ ቤጂንግ የሚያቀኑት ፕሬዝዳንት ሺ ጂንፒንግን እርዱኝ ለማለት ነው። ቻይና የኢራን ዋና የነዳጅ ገዢ ናት። ትራምፕ ቻይናን በማግባባት ወይም በማስፈራራት ከኢራን ነዳጅ መግዛቷን እንድታቆም ለማድረግ ይሞክራሉ ተብሎም ይጠበቃል። ቻይና ነዳጅ መግዛቷን ካቆመች የኢራን ኢኮኖሚ ሙሉ በሙሉ ይገታል። ነገር ግን ቻይና ይህንን በቀላል ታደርጋለች ወይስ አሜሪካ በቻይና ምርቶች ላይ የጣለችውን ከፍተኛ ታሪፍ እንድታነሳላት እንደ ቅድመ ሁኔታ ታቀርባለች? ይህ ጉብኝት የዓለምን ቀጣይ አቅጣጫ የሚወስንም ይሆናል ተብሎ ይጠበቃል። ይህ በእንዲህ እንዳለ ወደ ቀጠናው ስንመለስ ሌላኛዋ ትልቅ ተዋናይ ሳውዲ አረቢያ ናት። ሳውዲ አረቢያና ኢራን ለዘመናት የዘለቀ የጂኦፖለቲካዊ ሽኩቻ እንዳላቸው ይታወቃል። አሁን ያለው የሆርሙዝ ሰርጥ ቀውስ ግን ለሪያድም ቢሆን የሚዋጣ አልሆነም። የሳውዲ አራምኮ ስራ አስፈጻሚ አሚን ናስር የገለጹት 1 ቢሊዮን በርሜል ነዳጅ ማጣት ለሳውዲ አረቢያም የገቢ ምንጭ መድረቅ ማለት ነው። የሳውዲ የነዳጅ ፍላጎቱን ለማሟላት ምርቷን ለመጨመር ብትሞክርም መርከቦቹ በሰርጥ ውስጥ ማለፍ ካልቻሉ ግን ምርቱ ዋጋ ቢስ ይሆናል። ይህ በእንዲህ እንዳለ በኦፔክ አባል ሀገራት መካከል ትልቅ መከፋፈልም እየታየ መጥቷል። እንደ ኩዌት እና የተባበሩት አረብ ኤምሬትስ ያሉ ሀገራት ጦርነቱ ቆሞ የነዳጅ ዋጋ እንዲረጋጋ ቢፈልጉም ኢራን ግን ማዕቀቡ ካልተነሳ ሰርጡን ዝግ አድርጌ እቆያለሁ የሚል አቋምን የያዘች ይመስላል። ይህ ማለት ኢራን ነዳጅን እንደ ፖለቲካዊ መሳሪያ እየተጠቀመችበት ነው ማለት ነው። 1 ጋሎን ነዳጅ በአሜሪካ $4.56 መግባቱ በዋሽንግተን ላይ ያለውን ህዝባዊ ጫናም ይጨምረዋል። ትራምፕ ወደ ቻይና የሚያቀኑትም ይህን የውስጥ ጫና እረፍት ስለነሳቸው ጭምር እንደሆነ የፖለቲካ ተንታኞች ይናገራሉ። በሌላ በኩል ከአትላንቲክ ማዶ በአውሮፓ ደግሞ ሁኔታው የተለየ ነው። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች በብራስልስ ተገናኝተው ለሰዓታት መክረዋል። ነገር ግን አንድ ወጥ የሆነ ውሳኔ ላይ መድረስ አልቻሉም። አውሮፓ በሁለት እሳት መካከል ነው ያለችው። በአንድ በኩል ከሩሲያ ዩክሬን ጦርነት ጋር ተያይዞ የኢነርጂ ቀውስ ውስጥ ትገኛለች። በሌላ በኩል ደግሞ የመካከለኛው ምስራቅ ነዳጅ መቋረጥ ኢንዱስትሪዎቿን ሊያቆምባቸው ይችላል። ጀርመን እና ፈረንሳይ ጦርነቱ በዲፕሎማሲ እንዲፈታ ከፍተኛ ግፊት እያደረጉ ቢሆንም አሜሪካ የምትከተለው ከፍተኛ ጫና ወይም ደግሞ ማክሲመም ፕሬሸር ስልት ግን የአውሮፓን ዲፕሎማሲ ዋጋ እያሳጣውም ይገኛል። አውሮፓውያን ኢራን ላይ የሚጣለው ማዕቀብ ለጊዜውም ቢሆን ይነሳ የሚል ሀሳብ ቢያቀርቡም ትራምፕ ግን ይህንን እንደ ሽንፈት ነው የሚቆጥሩት። ይህ በአውሮፓና በአሜሪካ መካከል ያለው የሀሳብ ልዩነት ለኢራን ተጨማሪ የድርድር አቅምን እየሰጣትም ይገኛል። በሌላ መረጃ ይህ 73 ቀናትን ያስቆጠረው ጦርነት እንደ ቀድሞ ታንክና ጀት ብቻ የሚሳተፉበት አይደለም። ይልቁንም የማይታዩ መሳሪያዎች ጎልተው የታዩበት ነው። በደቡብ ኮሪያ ዋናሙ መርከብ ላይ የተፈጸመው ጥቃት በራዳር የማይታዩ የድሮን ቴክኖሎጂዎችን ጥቅም ላይ እንደዋሉበትም ፍንጮች አሉ። ኢራን በቅርቡ ይፋ ያደረገችው ካሚካዜ ድሮኖች እስከ 2000 ኪሎ ሜትር መጓዝ የሚችሉና ትክክለኛ ኢላማም የሚመቱ ናቸው። ከዚህ በተጨማሪ የሳይበር ጦርነቱ ሌላኛው አስፈሪ ገጽታ ነው። የአሜሪካ የውጭ ሀብት ቁጥጥር ቢሮ በኢራን የነዳጅ ሽያጭ ላይ የተጣለውን ዲጂታል ማዕቀብ ተከትሎ በሁለት ሀገራት ሳይበር ደህንነት ተቋማት መካከል ከፍተኛ ፍጥጫ አለ። የኢራን ሀከሮች የአሜሪካን የነዳጅ ማከፋፈያ መስመሮች ላይ ጥቃት ማድረሳቸው ሲዘገብ፣ አሜሪካን በበኩሏ የኢራንን የሚሳኤል መቆጣጠሪያ ሲስተሞች በሳይበር ለማሽመድመድ እየሞከረችም ትገኛለች። ይህ ዝምተኛ ጦርነት ከቀጥተኛው ድብደባ በላይ የዓለምን መረጋጋት እያናጋውም ይገኛል። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በቅርቡ በሰጡት መግለጫ እየተደራደርን ያለነው ስለተሸነፈን አይደለም ማለታቸው ትልቅ መልእክት አለው። በኢራን ውስጥ ሁለት አይነት ጎራዎች አሉ። አንደኛው በድርድር ማዕቀቡ ይነሳ የሚል ሲሆን፣ ሁለተኛውና ጠንካራው ደግሞ
የሀገሪቱ የጦር ኃይል ሪቮሉሽናሪ ጋርድ ሲሆን ምንም አይነት ድርድር አያስፈልግም፣ ጥቃታችንን እንቀጥላለን የሚለው አቋም አለው። ፔዜሽኪያን በመሃል ሆነው የሁለቱንም ወገኖች ዓላማ ለማሳካትም እየሞከሩ ነው። ፕሬዝዳንቱ በጠላቶቻችን ፊት አንገታችንን አንደፋም ማለታቸው ለሀገሪቱ ወታደራዊ ክንፍ ያላቸውን ታማኝነት ለማሳየት ነው። ነገር ግን የሀገሪቱ ኢኮኖሚ በከፍተኛ ሁኔታም እየተዳከመ በመሆኑ የሆነ አይነት ስምምነት ላይ መድረስ ለኢራን ህልውና ወሳኝ ነው። ፓኪስታን የምታደርገው ሽምግልናም ለፔዜሽኪያን መንግስት እንደ ትልቅ የትንፋሽ ቀዳዳ ነው የሚታየው። ይህ በእንዲህ እንዳለ ትራምፕ ወደ ቤጂንግ በሚያደርጉት ጉዞ ዋዜማ ላይ የቻይና መንግስት አስገራሚ ዝምታ መርጧል። ይህ ዝምታ ግን ግዴለሽነት ሳይሆን ጥንቁቅ ስሌት መሆኑን የፖለቲካ ተንታኞች ይናገራሉ። ቻይና በአሁኑ ሰዓት በዓለም ላይ ትልቁ የነዳጅ አስመጪ ሀገር ናት። ከኢራን የምታገኘው ነዳጅ ደግሞ ለኢንዱስትሪዎቿ የደም ስር ነው። ፕሬዝዳንት ሺ ጂንፒንግ የትራምፕን ጥያቄ በቀጥታ ቢቀበሉም የኢራንና የቻይና የ25 ዓመታት ስትራቴጂካዊ ስምምነት አደጋ ላይ ይወድቃል። ባይበቀሉ ደግሞ አሜሪካ አዳዲስ የታሪፍ ማዕቀቦችን በቤጂንግ ላይ ትጭናለች። በቤጂንግ ቤተ መንግስት አካባቢ የሚሰሙ መረጃዎች እንደሚያመላክቱት ሺ ጂንፒንግ ለትራምፕ ታላቅ ስምምነት ለማቅረብ እየተዘጋጁ ነው። ቻይና ከኢራን የምትገዛውን ነዳጅ እንድትቀንስ፣ በምትኩ ግን አሜሪካ በቴክኖሎጂ ኩባንያዎቿ ላይ የተጣለውን እገዳ እንድታነሳ ትጠይቃለች ተብሎም ይጠበቃል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን መልካም ጊዜ ይሁንላችሁ።